ጋይስ ተመልሻለሁኝ። እንግዲህ በሰሞኑ አዳዲስ የሆኑ ጉዳዮችን ይዤ መጥቻለሁ። አብራችን ቆዩ። 6.1 ሚሊዮን ዶላር ዶንኪ ቲዩብ ሰብስቧል። አሜሪካው ገዳም ኮሚሽን ነበረው፣ ሼር ነበረው፣ ተከፍሎታል። ዶንኪ ቲዩብ ብፁዕ አቡነ በርናባስ ሰቆጣ ከ10 ሚሊዮን ብር በላይ በአካውንት 31 በሬ አንድ መኪና ሙሉ እህልና ልብስ ሰቆጣ ድረስ መተን ስናደርስ ለዶንኪ ቲዩብ ከፍለዋል። ስንት ብር ከፍለው ይሆን? የኢትዮጵያ ቀይ መስቀል ማህበር ቦረና ላይ የ8 ሚሊዮን ብር እህል ስናከፋፍል ዶንኪ ቲዩብ ኮሚሽን ተከፍሎታል። የደብረ ሊባኖስ አባቶች ከ34 ሚሊዮን ብር በላይ እህል ተገዝቶ ለገዳሙ ሲገባ ለዶንኪ ቲዩብ ስንት ብር ከፍላችሁ ይሆን? ስንት ብር ኮሚሽን ከፍላችኋል? ለዶንኪ ቲዩብ የከፈላችሁት ነገር አለ? አካውንታችን ውስጥ ያስገባችሁት ገንዘብ አለ? እውነት ነው። ብፁዕ አቡነ ቀውስጦስ በተገኙበት ትልቅ የምሳ ግብዣ ተደርጎ ለኔና ለባለቤቴ ካባ ልብሳችሁናል፣ ገድለ ተክለ ሃይማኖት ሸልማችሁናል፣ ለሰራተኞችም ገድለ ተክለ ሃይማኖትና ነጠላ ሸልማችኋል። ከዛ ውጪ ግን እውነታው ምንድነው? እስቲ የኢትዮጵያ ሕዝብ ይወቀው። የጥቁሯ ማርያም ካህናት መተው እዚህ ድረስ እውነቱን ተናግረው ሄደዋል። በጥቁሯ ማርያም ቤተክርስቲያን ስራ ዙሪያ ዶንኪ ቲዩብ ድንቡሎ ሳንቲም አልተከፈለውም ብለው ተናግረው ሄደዋል። በዚህ አጋጣሚ የምወደውን ማከብረውን ብንያምንም እጠብቃለሁ። ከመቄዶንያ ከ150 እስከ 200 ሚሊዮን ብር በ3 ቀን ሰብስበናል። ታዲያ ዶንኪ ቲዩብ ኮሚሽን ተከፍሎታል? ፐርሰንት ተይዞለታል? በክፍያ ደረጃ ለዶንኪ ቲዩብ የተከፈለ አንድ ብር አለ? እጠብቃለሁ። ወንድሜ ብንያም ዶክተር ብንያም በለጠንም እጠብቃለሁ። ይሄ እንዲወራ አሁን ላይ የምፈቅደው ለምንድን ነው ካላችሁኝ ዶንኪ ቲዩብ ቀጣይ ለሚሰራው ስራ ሰዎች እምነት እንዳያጡ የሚሰጡት ገንዘብ ምን ላይ እንደሚያድር እንዲያውቁ። ስንት ብር ሰጣችኋል? ተተኪ ወጣቶች ደግሞ ከስር የሚመጡ ወጣቶች ደግሞ ሚዲያ ላይ ማገልገል ሲባል እንዴት ነው የሚገለገለው የሚለውን እንዲረዱ ነው እና እጠብቃለሁ። አሁን እውነቱን ወጥተው ካልተናገሩ መግለጫ ካልሰጡ በትክክል ኮሜዲያን እሸቱ ገንዘብ ተቀብሏል ማለት ነው። ማረጋገጫው እሱ ነው። ይሄንን ቪዲዮ ሪከርድ አድርጋችሁ ለሚመለከታቸው አድርሱልን። ይሄንን ቪዲዮ ሼር አድርጉልን። ከኢትዮጵያዊ ጃንደረባ ትውልድ መግለጫ እንጠብቃለን። ከመቄዶንያ መግለጫ እንጠብቃለን። ከብፁዕ አቡነ ቴዎፍሎስ መግለጫ እንጠብቃለን። ከብፁዕ አቡነ በርናባስ፣ ከብፁዕ አቡነ ዲሜጥሮስ፣ ከለንደን ጸርዐ ጽዮን ቤተክርስቲያን በትክክለኛውና በተገቢው ቋንቋ፣ ከጥቁር ውሃ ማርያም፣ ከደብረ ሊባኖስ በቪዲዮ የተደገፈ መግለጫ፣ በደብዳቤ የተደገፈ ማረጋገጫ እንጠብቃለን። ለዶንኪ ቲዩብ ስንት ብር ተከፍሏል? ኮሚሽን ስንት ተሰጥቷል? በፐርሰንት ስንት ብር ሰጣችኋል? ዝም ስትሉ ዶንኪ ቲዩብ ገንዘብ ተቀብሏል ማለት ነው። ማረጋገጫ ነው። ዶንኪ ቲዩብ ካልተከፈለው ወደ ኮሜዲያን እሸቱ የገባ ክፍያ ኮሚሽን ፐርሰንት ከሌለ ቪዲዮ እንድትሰሩ ደብዳቤም እንድትሰጡን እንፈልጋለን። በነፃ ነው የሰሩት የሚል ምስክር ሰርተፍኬት ሰጣችሁናል። አሁን ግን ደብዳቤም እንዲሰጠን በትህትና እንጠይቃለን። ምክንያቱም ነገ ሄደን ደግሞ ለልመና አደባባይ ስንወጣ ሰው እርግጠኛ መሆን አለበት። ለእሸቱ ነው የሚሰጠው ወይስ ለገዳሙ ነው? ለዶንኪ ቲዩብ ነው የሚሰጠው ወይስ ለቤተ ክርስቲያኑ ነው? ሰው እርግጠኛ መሆን አለበት። ለምንድን ነው አሁን እንደዚህ የተናገርኩት? እኔ እስከዛሬ ድረስ እንዲህ አይነት ጉዳይ ማርጌ አላየው። ለምንድን ነው አሁን የተናገርኩት? ዛሬ ጠዋት ያጎቴ ልጅ መጣና ስለዚህ ነገር ስናወራ እኛ እንዴት እንደምንሰራ ነፃ አገልግሎት እንደምንሰጥ ገንዘብ ተቀብለን እንደማናቅ ሳስረዳው እኔ ራሱ እኮ በኮሚሽን የምትሰራ ነው ይመስለኛል። ያጎቴ ልጅ ነው እንግዲህ በጣም ትልቅ ሰው ነው፣ ማቹርድ ነው። እኔ ራሱ እኮ በኮሚሽን የምትሰራ ነው ይመስለኝ። እንደ ኢቨንት ኦርጋናይዘር ነው ማይክ ዶንኪ ቲዩብን የማየው እንደ ኢቨንት ኦርጋናይዘር ነው አለ። ኦኬ ይሄ ማለት የሚወደንም ሰው እንደዛ ነው የሚያስበው ማለት ነው። የሚረዳን የኛም የቅርብም ሰው የሚያስበው እንደዛ ነው ማለት ነውና እንግዲህ ቲክቶክ ላይ ኔጌቲቭ ነገር መቼም በደንብ ቪዲዮ ይሰራጫል አይደል? እስቲ እቺንም ሪከርድ አድርጉና በደንብ አሰራጯት። እስካሁን ከኛ ጋር የሰራችሁ አብያተ ክርስቲያናት መረዋ ተክለ ሃይማኖት ከጅማ
አቡነ አሮን ከሰሜን ወሎ፣ ናኩቶ ለአብ ቅዱስ ናኩቶ ለአብ እናቶች ቤታችሁ 400 እናቶች ቤታችሁ መተን ቪዲዮ ይሰራንላችሁ እናቶች ስልክና ባንክ አካውንታችሁን ቪዲዮ ላይ አስቀምጠን ቀጥታ ከሰው ጋር ትገናኛላችሁ። ሰው ይረዳችኋል። እግዚአብሔር ይመስገን። ቤት የገዛችሁ እናቶች አላችሁ። እግዚአብሔር ይመስገን። ክብር ምስጋና ይድረሰው። ስንት ብር ኮሚሽን ተቀብለናችኋል? ከገባላችሁ ገንዘብ ላይ ስንት % ለዶንኪቲው ከፍላችኋል? እናንተስ ቪዲዮ ስሩ አላላችሁም? አክሰሱ የላችሁም ብዬ ስለማስብ ይሄንንም ላታዩት ትችላላችሁ። ግን የምታዩት እናቶች፣ የምታዩ አባቶች ለምንድን ነው እውነቱን የማትናገሩት? ለምንድን ነው ዝም የምትሉት? ያው ወንድሜ ሊቀ ዲያቆን ታፍኖ ሲበቃው ፈነዳ። ሲበቃው አትናገር ያልኩትን እውነት ወጥቶ ተናገረ። ስለዚህ በቃ አሁን ሰው አይሰናከልብን። በእኛ ሰው እየተሰናከለ ዝም የሚሉት በቃ እውነት ስለሆነ ነው እያለ ጠላትም ሆን ብሎ መርዝ እየረጨ ነገ ጠዋት ሰዎች በጎ ነገር እንዳያደርጉ እምነት እንዲያጡ እየሰራ ነውና እስቲ እንግዲህ ይሄንን እጠብቃለሁ። እንደዚህ ላይቭ ገብተን 3 ቀን ተቀምጠን ከጎናችን ናችሁ ወይ ስንል የት ናችሁ? የት ጋር ናችሁ? ኦፍ ኮርስ ሜቢ እየጸለያችሁልን ሊሆን ይችላል። ከጎናችን በጸሎት ሆናችሁ ሊሆን ይችላል። ግን አሁን በጸሎት አስቡን አይደለም ያልነው። ከጎናችን ከሆናችሁ ኑና በአካል እስቲ ተናገሩ እውነቱን ነው ያልነው። ከጎናችን ናችሁ ወይ? የት ናችሁ? በስልክ አትደውሉልንም? ቢያንስ ስንት ማያቀን ሰው እየደወለ አይዟችሁ ሜምበር ሆናለሁ ስልክ እንኳን ደውላችሁ አይዟችሁ አትሉንም? አሁንም እኔ ከእግዚአብሔር ማገኘውን ዋጋ መቼም እግዚአብሔር አያሳጣኝ። ይሄ ሁሉ የስድብ ውርጅብኝ ለወራት ሲወርድ እሺ ዝም አላችሁ። እሺ ይሁን፣ እሱ ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም? አይዞ ችግር የለውም 31 ሰራተኛ ቢባረር ማለት ይብቃኝ። ለማንኛውም ሌላ ነገር ውስጥ አልግባ። እኔ ምንም ብዬ አልረገምኩትም። እናቴ ግን ቤተክርስቲያን ብስራተ ገብርኤል ሄዳ ለገብርኤል ቃል የገባችበት ነገር አለ። ኮንፊደንሷ ግን ይለያል። እናቴ ግን ያ ነገር ሲፈጠር መንገድ ላይ ነበረችና ቀጥታ ነው ብስራተ ገብርኤል ሄዳ በጣም በቃ የሆነ ያላጣቷ ጸልያበታለች። እዚህ ሰውዬ ላይ ጸልያበታለች። እኔ ያንተ ልጅ አይደለሁም፣ እኔ መልአክ አይደለህም ብላ ነው የጸለየችበት። ስለዚህ ግፉም ከሆነ እኔ አይደለሁም እናቴ ነች። እኔ ምንም እግዚአብሔር አንተ ፍረድ ብቻ አልኩት በሱ ሰው ጉዳይ። የእግዚአብሔር መልአክ ቅዱስ ገብርኤል ኮሜዲያን እሸቱን የእናታቸውን ጸሎት ሰምቶ ቀጣው። ያረባካችሁ የእግዚአብሔር መልአክ ቅዱስ ገብርኤል አገልግሎቱ እንደዚህ ነው አይደለም። ሃይማኖታችንን አታሰድቡ። እለት እለት በምንሰራው ስራ በምንበድለው በደል ግማሹን አሳልፈን ስንሰጥ፣ ግማሹን ስንመቀኝ፣ ግማሹን ስንቀማ፣ ግማሹን ማናደርገው ነገር የለም። እንግዲህ በአደባባይ በዛ በምናደርገው ነገር የእግዚአብሔር መልአክ ቅዱስ ገብርኤል የሚቀጣ ቢሆን እኮ አንድ ሰው ኢትዮጵያ ምድር ላይ አይቀርም። አንድ ሰው ከህፃናት በቀር የሚቀር የለም። ስለዚህ ነገሩ ተገጣጠመ ብላችሁ ራሳችሁን አትሸውዱ። እርሶም እኮ አሉ በአደባባይ እኔ ቤተሰብ ማስተዳድረው በዝሙት ነው፣ ባለ ሀብት ብቻ ነው የምወደው፣ ገንዘብ ነው የምወደው፣ በሰውነት ቅርጼ ሰዎችን እያማለልኩ ባለ ሀብቶችን እያማለልኩ እኔ ጋር እመጣለሁ፣ እነሱ ገንዘብ ይሰጡኛል፣ ገንዘቤን ይዤ ደግሞ ወደ እናት አባቴ ቤት ሄጄ ማስተዳድራቸው ማሳድጋቸው እህት ወንድሞች አሉኝ ብለዋል እኮ በአደባባይ ከሸቱ በፊት።
ታዲያ የእግዚአብሔር መልአክ የሚቀጣ ቢሆን እኮ እርሶን ነበር የሚቀጣው፣ ከእርሶ ነበር የሚጀምረው። ለምንድነው ራሳችንን የምናሸውደው? ለምንድነው ራሳችንን የምናታልለው? የእርሶ እናት እኮ እውነተኛ እናት፣ አስተዋይ እናት ብትሆን ኑሮ የእግዚአብሔር መልአክ እሸቱ ኮሜዲያን ሲናገር እግዚአብሔር ነው የተናገረው፣ እባክህ ቅዱስ ገብርኤል ሆይ ልጄን ከዚህ ህይወት አስወጣልኝ፣ የምታደርገው ነገር ሁሉ እግዚአብሔር የሚያሳዝን ነው፣ እኔ የምበላው የግፍ ገንዘብ ነው፣ በዝሙት የመጣ ገንዘብ ነው ብለው መጀመሪያ ቅድሚያ ለልጃቸውና ለራሳቸው ቤት ጽዳት እግዚአብሔር የሚከበርበትን ነገር ለማግኘት ይጸልዩ ነበረ። እህሳ ይሄ በስጋ ነው፣ ሁላችሁም የምታስቡት በስጋ ነው። የእግዚአብሔርን አሰራር አታቁም፣ ሃይማኖታችሁን አታቁም። ስለ አንድ ኮስሞቲክስ፣ ስለ አንድ ብራንድ ቀሚስ ከግር እስከ ራሱ ሸምድዳችሁታል። ቤተ ክርስቲያን ግን እግዚአብሔር ግን ምንድነው የሚለን ምንድነው የሚያዘን ብላችሁ አታቁም። ጸሎትስ ምንድነው? የጸሎት የምትጠይቁትን ራሱ አታቁ። የእርሶ እናት ትክክለኛ አስተዋይ እናት ብትሆን ኖሮ ኮሜዲያን እሸቱ የገሰጸ ዕለት ወዮ ልክ ነው እውነት ነው ብለው ከኮሜዲያን እሸቱ ጎን ይቆሙ ነበር። ኃጢአተኛ ነኝ ብሎ ማመን ከምንም በላይ ይቀድም ነበር። አሁን ግን እንደዚህ ሆነ እንደዛ ሆነ። ዞሮ ዞሮ ኮሜዲያን እሸቱ ምን እንደሆነ እግዚአብሔር ነው የሚያውቀው። የነ መሪጌታም ስራ ሊሆን ይችላል። ያም ሆነ ይህ ግን እርስ በርስ ጣት እንኳን ለመጠቋቋም አሳማኝ ነገር ያዙ። ሁሉን ነገር ለእግዚአብሔር ልክ እናንተ በጣም ንጹህ ሰው ሆናችሁ እናንተ ትክክለኛ መንገድ የያዛችሁ ይመስል እግዚአብሔር ጸሎታችንን ሰማን፣ እኔ አይደለሁም እናቴ ናት እየተባባላችሁ አሁንም ሚዲያ ላይ ትበክላላችሁ ትውልዱን። የእናቶትም ጸሎት አይደለም፣ እርሶም ትክክል አይደሉም። እግዚአብሔር በየአንዳንዱ በደላችን የሚቀጣ ከሆነ ከራስዎት ነው የሚጀምረው፣ ከኔ ነው የሚጀምረው። እና አሁንም ቢሆን ኢትዮጵያውያን አረጋጉት። ሁሉ ነገር በቲፎዞ አይፈታም። እስኪ እዩት፣ በቀን ስንት ሰው ነው ራሱን የሚያጠፋው? ስንት ወጣት ነው የሚሞተው? ጸሎተኛ ከሆናችሁ አንድ የሚሰራ ሰው ቀጣልኝ ቅዱስ ገብርኤል ብላችሁ ከምትጸልዩ አይቀጣም አይሰማም እንጂ። እስኪ ይህንን የራስ ማጥፋት መንፈስ ከኢትዮጵያውያን ወጣት ላይ አንሳልን ብላችሁ ጸልዩ እናቶች። ልጆቻችን ነገ መጨረሻቸው ምን እንዲሆን አናቅም። ስለዚህ መጠየቅ ያለብንን እንኳን ማናቅ ትውልዶች ነን አሁን ላይ ያለ ነውና እግዚአብሔር ህዝቡን ይረከብ፣ አስተማሪ ይስጥልን ለማለት ነው። ይቆይ። አይንህን አውጥተህ ስትሰጠው አረቅ እንድው ይጎላል ከሚል ጥቂት ህዝብ ጋር ያደረክለትን ነገር ሁሉ ረስቶ የግል ጥላቻ ስላለበት ብቻ ትንሽ የወደክ ሲመስለው እርገጠው ከሚል ህዝብ ጋር አብራችሁ ኮሜዲያን እሸቱ መለሰን እየረገጣችሁ ያላችሁ ኦርቶዶክሳውያን እግዚአብሔር ምስክሬ ነው፣ ይጸጸታችኋል። ዶንኪቲዩብ የኛ የኦርቶዶክሳውያንም ጭምር ነው፣ በይበልጥ ማለት ነው። ወደድክም ጠላህም እሸቱ መለሰ የሰራው በጎ ስራ በሙሉ ቢደመር አንተ ከሰራው ካንዷ ጋር አይስተካከልም። አስረግጬ ነው የምነግርህ። ወደድክም ጠላህም የኛ ሰው ትንሽ የግል ጥላቻ ብቻ ይኖርበት። ያንተ ከፍ ማለት ያንተ ማንሰራራት የሚያስቀናው ከሆነ የግል ጥላቻ ካለበት ያንተን ትንሽዬ ስህተት ያንተን ትንሽዬ ውድቀት ነው የሚጠብቀው። ከዛ በለው ነው እርገጠው። እኛ ኦርቶዶክሳውያን በአሁን ሰዓት ወደድንም ጠላንም ከኮሜዲያን እሸቱ ጎን የመቆም ግዴታ አለብን፣ ግዴታ። ምክንያቱም ደግሞ እናንተ ራሳችሁ ታውቁታላችሁ። እኔ እዚህ ጋር ማብራራት አይጠበቅብኝም። ኦኬ። እያንዳንዳችሁ በመላው ዓለም የምትኖሩ ኦርቶዶክሳውያን እህት ወንድሞች፣ እናት አባቶች ከእሸቱ መለሰ ጎን የመቆም ግዴታ አለብን። የዩቲዩብ ቻናሉ ላይ እየገባችሁ ሜምበር ሁኑ። ሁላችሁም ሜምበር መሆን የማትችሉ ደግሞ የንግድ ባንክ አካውንት የተቀመጠ አለ፣ ሳፖርት አድርጉት። ምንም ችግር የለው። እኛ ከመረዳዳት ይልቅ መበላላት ጀምረናል። እባካችሁ ይሄ ልጅ ለብዙ ሺህ ኢትዮጵያውያን ለብዙ ሺህ ኦርቶዶክሳውያን የቆመ ልጅ ነው። ትንሽዬ እንከን ስታገኙ ወይም ትንሽዬ እንከን አገኘን ብሎ የሚጮህ አካል ስታገኙ ይሄንን አካል መርገጥ ትወዳላችሁ።
ብቻ ሰው ትንሽዬ ወደቅ ይበልላችሁ ብቻ እርገጠው ነው እርገጠው በገዛ እጃችን ወንድማችንን ገፍተን ሌላ ነገር ውስጥ እንዳንከት እባካችሁ ተናግሬያለሁ እኔ አሁን እግዚአብሔርን በኋላ ናቲያል እንደዚህ ብላ ነበር ትላላችሁ ወይ ሳፖርት አድርጉት ወይ ዝም በሉ ከምንም አይነት ገዳም እናንተ እየተጠቀሳችሁ ካላችኋቸው ገዳማትም ሆነ የድርጅት የእርዳታ ድርጅቶች ምንም አይነት ገንዘብ ተቀብሎ አያውቅም ይሄ ልጅ የድርጅቱ ባለቤቶች ወይ ደግሞ የገዳም አስተዳዳሪዎች ወጥተው ወይ ብፁዓን አበው ሊቃነ ጳጳሳት እሸቱን ጠንቅቀው የሚያውቁ ወጥተው ምንም አይነት ገንዘብ እንዳልወሰደ ምንም አይነት ኮሚሽን ሳይቀበል እንዳገዘ ወጥተው ሲናገሩ አንገታችሁን ትደፋላችሁ መቤቴ ያው እንግዲህ እንደሰማችሁት ነው የእሸቱ ጉዳይ ሁላችሁም ገብታችሁ ሰፖርት አድርጉት መንበር ሆኖ ከዛ ውጭ ግን እኔም የባምቢ እርግማን ወይም ደግሞ የባምቢ እናት እርግማን ነው ብዬ አላምንም ምክንያቱም እግዚአብሔር ለማናችንም ቢሆን እንደው ገመናችንን ሸፍኖ ውድቀታችንን ሸፍኖ ነው እንጂ ማናችንም በሰው ፊት ብንቆም መቆም የማያስችል ብዙ በደሎች አሉን የሷ በመውጣቱ ነው ግን ዞሮ እርሱም የተናገረው ነገር ለሌላ ትውልድ ትምህርት እንዲሆን እንጂ እሷን ለመጉዳት እሷን ለመጣል እስካልሆነ ድረስ በዚህ ልክ እግዚአብሔር ነገሮችን የሚያበላሽበት ወይም እሱን ለመጣል የሚሄድበት መንገድ ይኖራል ብዬ አላስብም እናንተ ግን ሐሳባችሁን እስኪ አስቀምጡ ሰይፈ እንግዲህ ለእሸቱ የተሻለ ነው የሚለው መፍትሄ ሰጥቶታል እስኪ ድስማው እሸቱ ጥፋት አለበት ብዬ አምናለሁ እውነት ለመናገር ማለት ጥፋት አለበት ብዬ አምናለሁ ግን ይሄ ቪዲዮ መስራቱ ወይ ደግሞ ይሄ ክፍያ ምናምን ከነዛ ጋር ተያይዞ የተነሳበት ነገር አለ እና እሱ አይመስለኝ በጭራሽ እኔ እሱ ጥፋት ነው ብዬ አላስብም ምክንያቱም ሰው ነው በቃ ያለ ነው የሚያስበውን ነገር መግለጽ አለበት ጥፋቱ ሁሉንም ሰው ለመርዳት መሞከር ሁሉንም እኩል ለመርዳት መሞከር ሁሉንም ስለዚህ ዶንኪ ቲዩብ አሁን የሚያስፈልገው ማለት ነው ጨዲ ፓርት ልክ ጨዲ ፓርት ይሄን ብሉ የሚያስብላቸው ማለት ነው ፎር ዩኒቲ ከምሬን ጨዲ ፓርት ነው እኔ ቅጠሪኝ በቃ ቅጠሪኝ ይደወላል ሄሎ ከመቄዶኒያ ቢኒን አረታ ፈልገናችሁ ነበር እና ደግሞ አንተ ኮፍያ እንድታወልቅ እንፈልጋለን ጥርቅም ይደወላል ሄሎ ተነጣጣል ሜሪላንድ ላይ ያለች አንድ ገዳም አለች ጴንጤ ሆነን እኮ ትላንት ጴንጤ ሆነን ጥርቅም ይደወላል ሄሎ ፓስተር እንትና ነኝ 40 ምንጭ አካባቢ እኛ እኮ ሰለምን ትላንት ሰለምን እኮ ጥርቅም አንድ ገጠር ያለች አንድ መስጊድ እኮ ያውና አምላክ የምንከተል ሰዎች ጥርቅም ከምሬ ነው አንዳንድ ጊዜ ማለት ነው being grateful for ላሉን ነገሮች ፈጣሪ ማመስገን አለብን I don't think መጥፎ ኢንቴንሽን ያለው አይመስለኝም እሸቱ ብዙዎችን በመርዳት ምናምን ነገር ኢንስፓየር ሲያደርግ እኔ አሁን በመረዳባቸው ቪዲዮዎች ወር ደግሞ በህፃናት ጋር በመታረገው ነገር ምናምን ነገር ኢንስፓየር ነው ግን ጠንካራ ሰራተኛ በመሆን ኢንስፓየር ሆናለሁ የተነሳበትን ቦታና የደረስክበትን ቦታ እንዳንድ ኮሜዲያን በጣም ማደንቀው ነገር ነው ከዛ በኋላ ደግሞ I hope ጠንካራ ነህና ጥፋት አጥፍቻለሁ ብለህ የምታስባቸው ሰዎች ፐርሰናሊ ናት ይቅርታ ጠይቁ በቃ ማለት የትኛውንም ተቋም አትርዳ ነው የራስን ኑሮ ኮሜዲህን ምናምን ቀጥልበት እያለው ነው እንግዲህ እናንተ ምድር ሐሳቦች አንድ ታዋቂ አርቲስት ማለት ነው ትልቅ የልጆች እናት ምናምን አርቲስት እኔ የሆነ ፕሮሞሽን ዘርፍ ላይ በጣም እግዚአብሔር ሞገስ ሰጥቶኝ ስኬታማ የሆንበት የስራ ዘርፍ አለና እዛ ስራ ላይ ደወለች ትዛዝ ስለሆነ ደወለችልኝ ምናምን እንደዚህ አክብረውኝ ሲደውሉ ምናምን በቃ ይደውሉላችኋል ከዚህ ስልክም የዋናውን ሰጣለው እንትን ኦርደር ታረጋላችሁ ምናምን ብዬ ራሴ ስልክ ልኬ ምናምን ከዛ ልዘዝልሽ ወይ እንደዚህ ታረቂልሽ ምናምን ብያት ከዛ ደውሉላት ምናምን ስላው ደወለች እሺ ፕሮሞሽኑን ለምን እኔ ያልሰራላችሁ ላይክ ብራንድ አምባሳደር የዛ ስራ እኔ ልስራላችሁ እንዲህ ስላለኝ ምናምን ፕሮፖዛል ምናምን ማስገባት እኔን የሚያካክሉ ልጆች አሏት ደግሞ ኤቭሪ ዲቴል እኔ ማንም ሰው ላይ ቀርቤ አላውቅም ታውቃለች እና በጣም ነው ያዘንኩብሽ የሰው እንጀራ አይበላም
እግዚአብሔር ደግሞ የሆነ ስራ ላይ ሞገስ ሲሰጥ ነው እንጂ ያለ ሞገስ ማለት ነው የሆነ ሰው ስለሰራው ብትወስቹ አንቆ ነው የሚደፋሽ። ልክ አይደለሽም ተመለሽ፣ በብዙ መንገድ ልክ አይደለሽም ተብለሽ ብዙ ስትገዛጭ አይቼ አውቃለሁ። ግን በኢየሱስ ስለዚች ሴት ወይም ደግሞ እዚህ ፖድካስት ላይ የዛሬ 2-3 ዓመት ቲክቶክ እንደጀመርኩ 70 ሺህ ምናምን ፎሎወር እያለኝ ቀርቤ ስለ ህይወቴ ስላለፍኩበት ስለ ቤተሰቤ ስለ አጠቃላይ ነገር አውርቼ ነበር። አካፍያታለሁ፣ ታውቀኛለች። እና የሆነ ሰዓት የፍርድ ቤት ክርክር ስለነበረ ደውዬላት እንደ እናት ሰግቼ ማለት ነው ይሄ እዚህ ላይ ቤት አጋዥ ላይ ልጄን እየጣልኩኝ ሀረር ሄጂ 2 ቀን ምናምን ልብስ ሰብስቤ መጥቼ እሸጣለሁ ምናምን ያልኩትን እንደ መረጃ ተወስዶብኝ ልጄ እንዳልነጠቅ ስለዚህ አጥፊልኝ አልኳት እንደ እናት። ከዛ ኦኬ ምናምን ብላ አጠፋች። አሁን በተፈጠረው እንትን እንደ አዲስ ሄዳ ቲክቶክ ላይ ቲክቶክ ላይ እየቆራረጠች ፖስት አደረገች። ፖስት ማድረጉ አይደለም ዩቲዩብ ላይ ማደርጋለች። የነገርኳትን ሊያስነጥቀኝ ይችላል ያልኳትን ሪዝን ሰራተኛ ላይ እየጣልኩኝ ልጄን ይሄድ ነበር እነግዳለሁ ምናምን ብላ እሱን በቃል አጋኖ ጽፋ ይኸው አስቀምጥላችኋለሁ ፖስት አደረገችው። ልንገርሽ እግዚአብሔር ይመስገን ክቡር ፍርድ ቤቱ እኔ እናትነቴን አምኖበት እኔ ጋር እንደሚበድ አምኖበት በሁሉም አቅጣጫ አይቶ እኔ ጋር ያለምንም ክርክር ነው የተወሰነልኝ። ሲቀጥል ግን ማለት ነው ሰራተኛ ላይ ወይ የቤት አጋዥ ላይ ልጅን መተው የተለያዩ ሀገራት እየሄዱ የልጅን ህይወት የራስን ህይወት ለማሸነፍ መስራት እንዲሁም ደግሞ ቀን ከሌት ሰርቶ ህይወትን መለወጥ ወንጀል አይደለም፣ ጀግንነት ነው ለማንኛውም እናት ማለት ነው። አንቺ የ5 ልጆች እናት ሆነሽ የኔ አንድ ልጅ የሆነ ነገሬ በራሴ ጥፋት ተነካብኝ ብለሽ ለማስነጠቅ ይሄንን ርቀት መሄድ አላቅም ህሊናሽ ምን እንደሚወቅስሽ። ግን ደግሞ ይሄ የለቀቀችው ዩቲዩብ ማለት ነው ብዙዎቻችሁን ያስተምራል። በምን አይነት መንገድ አልፌ ደግሞ እግዚአብሔር ምን ያህል ረጂ አምላክ እንደሆነ እንድታዩ ሄዳችሁ እዩላት። በደንብ ልቀቂው። አንቺም አመሰግንሻለሁ። ግን እግዚአብሔር ይባርክሽ፣ ልጆችሽን ይጠብቅልሽ። ፎቶዋን እያየ ዝም እያደረገ ቤት ውስጥና ውጭ ፎቶ ላይ እንዲሁ ቆንጆ እንደሆነች እንደዚህ እንደለበሰች ትኖራለች ብላ ጎታቶ መሰለኝ። አቦተውና በቃ ልጅ እያለን እኮ መንገዳችን ላይ ስትቆሙ የሆነ የሚመጣ ህይወት እንዳለን እየገባንና ትዝ እያለን ነበር። አሁን ግን ሌላ የሚቀጥል ህይወት የለን፣ መኖር ጀምረናል። ከዚህ በኋላ የሚጠብቀን ጊዜያችን ደርሶ ሞት ነው። መንገዳችን ላይ አትቁሙ። ለመውጣት ወደ ህይወታችን አትግቡ። ለመምጣት ደግሞ ከህይወታችን አትውጡ። ለጊዜው ቤታችን የተሰራው ከጭቃ ነው፣ ውሃ አትድፉበት። ክረምት ላይ ነው ያለነው። የምንሞቀው እሳት ላይ ውሃ አትቸልሱ። አቦታውና በቃ እንጠብቀው የነበረውን ህይወት አግኝተናል። እሱን መኖር ጀምረናል። በዚህ ህይወታችን ላይ እንድትቀልዱ አንፈልግም። እሱን የተሻለ ለማድረግ የማንወጣው ተራራ የማንወርደው ቁልቁለት የለም። ታውን አርቲስት ጎሳዬ ተስፋዬ ምን ገጠመው? እንደምትመለከቱት በዊልቸር ላይ ሆኖ በፌስቡክ ገጹ ላይ ያጋራው ፎቶ በዚህ ሰዓት ላይ በርካቶችን አሳዝኗል፣ በርካቶችንም አስደንግጧል። በለንደን ቆይታ ያደረገው ድምፃዊ ጎሳዬ ተስፋዬ በብዙዎች ዘንድ የሚወደድ ድምፃዊ ሲሆን አሁን ላይ ታዲያ ታመሜ ወደ ሀገሬ ገባው ሲል መልእክቱን አስተላልፏል። ህመሙ ምን እንደሆነ ያልገለጸው ጎሳዬ ተስፋዬ ታመሜ ገባው ስለሁሉ ግን እግዚአብሔር ይመስገን ሲል ይህንን ፎቶ አጋርቷል። ወደ ጤና እንድትመለስ መልካም ምኞቴን እገልጻለሁ። እግዚአብሔር ይማር በሉት። በጣም እንወደው ዘፋኝ ነው። እንግዲህ እግዚአብሔር ይማርክ። መረጃ ኤለን መስክ ኢትዮጵያ በጣም ደሃ ሀገር ነች ሲል እንደምትመለከቱትም ይህንን ቲዩት አጋርቶታልም። ማጋት ዋዴ የተባለ ይሄ የምትመለከቱት ፖስትን ሼር ያደረገውና የስ ሲል የተስማማው የዓለማችን ቁጥር 1 ሀብታም ኤለን መስክ ኢትዮጵያ ኮሎናይዝ አልተደረገችም፣ ነገር ግን ዋን ኦፍ ዘ ፑረስት ካንትሪ ኢን ዘ ኮንቲነንት ነች ሲል ገልጿል። ፖስቱ ላይ ታዲያ እንደተመለከትነው ከሆነ ኮሎናይዜሽንስ ሀገራትን ደሃ የሚያደርግ ቢሆንም ኢትዮጵያ ሀብታም መሆን ነበረባት። በአንጻሩ ደግሞ ቬትናም በፈረንሳይ ተገዝታለች። እንደዚሁም ለአመታት በጦርነት ማቃለይ፣ ነገር ግን አሁን ላይ ጽድት ባለ በኢኮኖሚ ብልጽግና ላይ ትገኛለች። ስለዚህ ኮሎኒያሊዝም ድሃ አያደርግም። ድሃ የሚያደርግ ቢሆን ኖሮ ኢትዮጵያ ሀብታም፣ ቬትናም ደግሞ ድሃ መሆን ነበረባቸው። ናይዘር ኢዝ ትሩ ሲል እንደምትመለከቱት ይህን ፖስት አጋርቶ የስ ሲል የዓለማችን ቁጥር 1 ሀብታሙ ተስማምቷል። እና ኢትዮጵያ እኮ ድሃ የሆነችው ስላልተገዛች አይደለም። አዎ ድሃ ናት። ኢትዮጵያ በደንብ ድሃ ናት። በልቶ ለማደር
የቤት ኪራይ ከፍሎ ለመኖር እንኳን የሚቸገሩባት የምንቸገርባት ወጥቶ ለመግባት የምንቸገርባት በጣም ደሃ ሀገር ናት። እኔ ማስበው ማለት ነው። በተፈጥሮ ሀብታም ናት። እግዚአብሔር በጣም ብዙ ጸጋን ሰጥቷታል። በጣም እድለኛ ሀገር ናት። ነገር ግን ደሃ ናት። ምንም ጥያቄ የለውም። ደሃ ነን። ኑሯችን ደሃ ነው። በቀን 3 ለመብላት ተቸግረን ነው። ነገር ግን ኢትዮጵያ ደሃ የሆነችው ስላልተገዛች አይደለም። አፍሪካ ሀገራት እኮ ሙሉ በሙሉ እስኪባል ድረስ ተገዝተዋል። ታዲያ የትኛው ሀገር ናት ሀብታም? የትኛው ሀገር ናት ከጦርነት ነፃ የሆነችው የምግብ ሰቀቀን የሌለባት አፍሪካ ሀገር አለች? አብዛኛው አፍሪካ ሀገራት እስቲ በድህነት ውስጥ ነው ያሉት። ያልተገዙ ግን አልነበሩም አይደለ? መገዛት ማለት ባርነት። እነዛ ሀገራት የሚገዙት ሀገራት ከተማዋን ቢያለሙ ምን ቢኖራቸው ሁሉም ትራንስፖርት ሁሉ ነገር ቢሟላ እንኳን ለሀገሪቷ ሰው ለዛ ሀገር ላሉት ሰዎች ሳይሆን ከውጭ ለሚመጡት ለገዢዋ ሀገር ነው ጥቅሙ። ስለዚህ የተገዙ ሀገራት ራሳቸው ተጠቅመው አይደለም ሀገራቸው ከተማቸው ብታምርም እነሱ አይደለም የሚኖሩት። ለምሳሌ ደቡብ አፍሪካን ተመልከቷት። የተገዛች ሀገር ናት። የገዟት ማህበረሰቦች በጣም ሀብታም ናቸው። በጣም ጥሩ ነው ኑሮ ነው የሚኖሩት። ነገር ግን እነሱ እዛ ሀገር ላይ ያሉ ሰዎች ይሄው አሁን በጦርነት ውስጥ ነው ያሉት። ይሄው አሁን የሌላ ሀገር ሰዎች መጥተው ነው ያደህዩን ነው እያሉ ያሉት። የስራ ፍቅር አይኖራችሁም። የባርነት ስሜት ነው ያላችሁ። በምንም መገዛት ምርጫ አይሆንም። ነገር ግን ያው ኢትዮጵያ ውስጥ የሚሰራውም አይሰራውም የማይለወጥበት ምክንያት የታወቀ ነው። ለሚሰራው ምቀኛው ብዙ ነው። የማይሰራውም ስንፍናም አለብን። እዛ ላይ ደግሞ ትንሽ እንኳን ለመጣር ስንሞክር የሚኮረኩሙን ኃይሎች የሚኮረኩሙን ሰዎች ወደኋላ የሚጎትቱን ሰዎች ስለሚበዙና እርስ በርስ መተባበር ስለሌለን ነው እንጂ ደሃ የሆነው ብንሰራ በደንብ ብለን የምንለወጥ ብንተባበር በደንብ አድርገን የምናድግ ሰዎች ነበርን። እና የራሳችን የማህበረሰቡ ችግር የራሳችን ችግር ሆኖ ነው እንጂ ሀገራችን ስለተገዛችና ስላልተገዛች አይደለም። እናትና አባቱ እንዴት እንደተጣበሱ የጠየቀ ነው ለማግባት። እኛ ሰፈር እየመጣ ሀኒ የምትባል ቆንጆ አለች እዚህ ሰፈር ማግባት ፈልጋለሁ ብሎ ፈልጎ አገኘ። እኔ ማርያም ቤተክርስቲያን አካባቢ ነበርኩ። ከዛ መጦ ደወለልኝ። ኤርሚያስ ደወለልኝ። ነይ ሰው ላስተዋውቅሽ አለኝ። ከዛ ያጋባኝ ነው ባቢ ሊያጋባኝ ማለት ነው። ከዛ ባቢ መጣና ሰላም አለኝ። ከዛ ፈልጌሽ ልተዋወቅሽ ብያል። ደስ አይልም ሳኑ። ከዛ ተዋወቅን። ከዛ አብረን ወክ ሄድን። ምግብ ጋበዘኝ። ብዙ ምግብ ጋበዘኝ ምናምን አብረን ወክ ስናደርግ ምናምን። ከዛ መጨረሻ ላይ ላግባሽ አለኝ። ከዛ እኔ ደግሞ ሻልኩ። አሳፈረው። አንተ አቤት የምሪንዳ አሸንፈው 250 ሺህ ምናምን ተሸልመዋል። ባንክ የገባው ለበግ መግዣ በቀር ለሌላ አይቆነጠርም። እሺ አይቆነጠርም። በግ በአመቱ ነው የሚታረደው። በአመት አንዴ ብቻ? በአመት አመት ባል ለአመት ባል አይጠብቅም። ባዘቦት እሺ ባዘቦት ነው። ለአመት ባል ውድ ነው። እሺ አሁን ቅዱስ ዮሐንስ አልፎ ቅዱስ ዮሐንስ አመት ባሉ አልፎ ገዝቶታል። መስከረም ማለት ነው። ባዘቦት እሺ በአመት ባል ውድ ነው። እሺ የዛሬው ቪዲዮ ይመስል ነበር። ጋይስ ሰብስክራይብ ያደረጋችሁ የጸጊ ቤተሰብ ሁኑ። ይመቻችሁ።